ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ጠቅላይ ሚኒስትር አብይ አህመድ ከሶማሌ ጫፍ እስከ ምጽዋ ተዘጋጅተናል ሲሉ አሳስበዋል። ጠቅላይ ሚኒስትር አብይ ውጊያ የሚያሳጥር ልዩ ኃይል በተጠንቀቅ ላይ ነው ሲሉም ጠንካራ መልእክት ሰደዋል። ሙሉ መረጃውን እናደርሳለን። ባለፉት ቀናት በመላ ትግራይ ከወረዳ እስከ ቀበሌ ሰፋፊ የህዝብ ውይይቶች በህወሓት አደራጅነት እየተካሄዱ መሆናቸው ታውቋል። በስብሰባና ውይይቱ ተሳታፊ የሆኑ ታዲያ የስብሰባውን አጀንዳ ሾልከዋል። ህወሓት ሰነድ ለውይይት ያቀረበ ሲሆን ትግራይ እንደባለፈው ጦርነት ከበባ ላይ አለመሆኗን ሲገልጽ የፈጠረውን ጥምረት በመተማመንም በጦርነቱ የ75 በመቶ የአሸናፊነት ስሌት መስራቱ ተሰምቷል። መረጃው ዝርዝር አለው። በዓለም ዙሪያ የሚከሰቱና ሊከሰቱ የሚችሉ ቀውሶችን የሚከታተለው ክራይሲስ ግሩፕ ኢትዮ ኤርትራን በተመለከተ የሰጠውን ማስጠንቀቂያ ኤርትራ ውድቅ አድርገዋለች። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ተቋሙ ላይ ገለልተኝነት ጥያቄ በማንሳት የጦርነት ማስጠንቀቂያውን አጣጥሏል። ዝርዝር መረጃውን ይዘነዋል። የጦር ሰፈሩ ለድርድር ቀርቧል። በቅርቡ ከእስራኤል ባገኘችው የመጀመሪያ ሀገርነት እውቅና ምክንያት ከፍተኛ ተቃውሞና ውዝግብ የተፈጠረባት ሶማሊላንድ ከተጨማሪ ሀገራት እውቅና ለማግኘት በምታደርገው ጥረት ውስጥ ነው የጦር ሰፈር ለመስጠት ያላትን ፈቃደኝነት የገለጸችው። መረጃው ተዘጋጅቷል። የጀነራሉ ጉዞ ውዝግብ አስነስቷል። ሰውየው ህጋዊ አይደሉም፣ እንደውም በብዙ ወንጀሎች የሚፈለጉ ናቸው የሚል ጥያቄም አስነስቷል። ጀነራሉ ከበርካታ ወራት የህዝብ እይታ ውጭ መሆን በኋላ ከሰሞኑ ብቅ ብለው በአንድም ይሁን በሌላ መልኩ ወግተውኛል ያሏቸውን ኃይሎች በስም አንድ ሁለት ብለው በመጥቀስ አጥብቀው ኮንነዋል። ኤርትራና ህወሓትን በወቀሳው ተነስተዋል። ጥንቅራችን ከያዛቸው ዕለታዊ መረጃዎች መካከል ነው። በአሜሪካው ፕሬዝዳንት መኖሪያ ታጥቆ የገባ ሰው መገደሉ ተነገረ። ግለሰቡ በፍሎሪዳ ወደሚገኘው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የማር-አላጎ መኖሪያ ቤት ከገባ በኋላ በሴክሬት ሰርቪስ አባላት በጥይት ተመቶ መሞቱ ተሰምቷል። መረጃው ዝርዝር አለው። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911 057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። እስከ ምጽዋ ጫፍ ጠቅላይ ሚኒስትር አብይ አህመድ ከሶማሌ ጫፍ እስከ ምጽዋ ተዘጋጅተናል ሲሉ አሳስበዋል። ጠቅላይ ሚኒስትር አብይ ልዩ ኃይሉ ተገንብቷል ሲሉም ጠንካራ መልእክት ሰደዋል። ኢትዮጵያ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀር ቴክኖሎጂ የታጠቀና ውጊያ የሚያሳጥር ልዩ ኃይል ኤሊት ፎርስ እና ተቋም መገንባቷን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። የፌዴራል ጦር ኃይሎች ጠቅላይ አዛዥ የሆኑት አብይ ይህን ያሉት በሐዋሳ ስቴዲየም ትላንት ወደ የካቲት 15 2018 በተካሄደው የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል ማጠቃለያ ላይ ባደረጉት ንግግር ነው። የልዩ ዘመቻዎች እዝ መደበኛው ጦር ሊወጣቸው የማይችላቸውን ውስብስብና አስቸጋሪ ግዳጆችን የሚፈጽሙ የኮማንዶ የአየር ወለድና የጸረ ሽብር ልዩ ኃይል አባላትን በውስጡ የያዘ ነው። በሺዎች የሚቆጠሩ የእዙ አባላት የበዓሉ የክብር እንግዳና የፌዴራል ጦር ኃይሎች ጠቅላይ አዛዥ የሆኑት ጠቅላይ ሚኒስትር አብይ ፊት የሰልፍና ወታደራዊ ትርኢት አሳይተዋል። የጸረ ሽብር ልዩ ኃይል አባላትም ከሄሊኮፕተር በአየር ላይ በተዘረጋ ገመድ ላይ ተንጠላጥለው ታጋቾችን ለማስለቀቅ እንዴት ግዳጅ እንደሚወጡ የሚያሳይ ትርኢት ለታዳሚያን አቅርበዋል። ጠቅላይ ሚኒስትር አብይ በዚሁ ስነ ስርዓት ላይ ባደረጉት ንግግርም የኢትዮጵያ ልዩ ኃይል በባህር ላይ የሚደረጉ ጉዳጆችን መፈጸም የሚችል መሆኑን አስተጋብተዋል። የሀገሪቱ ልዩ ኃይል ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ማስቀረት የሚችል መሆኑን የተናገሩት ጠቅላይ ሚኒስትሩ ለኢትዮጵያ ብቻ ሳይሆን ለቀጠናው ጭምር በቂ እንደሆነ አስታውቀዋል። ልዩ ኃይሉ ቴክኖሎጂ የታጠቀ፣ ቴክኖሎጂ የሚጠቀም፣ በድሮን ቅኝት የሚያደርግ መሆኑን የገለጹት አብይ አጥፍቶ ጠፊ ድሮኖች ካሚካዚ በመጠቀም ምሽግ የሚያፈርስ መሆኑንም አስረድተዋል። የኢትዮጵያ ልዩ ኃይል በምሽግ ብቻ ሳይሆን በስትራቴጂክ ቦታዎችና በሰላም ወረዳዎች ውጊያን የሚያጧጡፍና የሚያሳጥር ተቋም እንደሆነም ጠቅላይ ሚኒስትሩ አክለዋል። ተቋም የምንገነባው ኤሊት ፎርስ የምንገነባው በቀጠናችን በአካባቢያችን ውጊያ በቀጠናችን በከባቢያችን ሽብር እንዳይፈጠር ነው። ሲፈጠርም ባጠረ ጊዜ ለመቋጨት ነው ያሉት የጦር ኃይሎች ጠቅላይ አዛዡ
ኢትዮጵያ ይህን አይነት ተቋም በመገንባቷ የምስራቅ አፍሪካና ድፍን የአፍሪካ ሀገራትን እንኳን ደስ አላችሁ ሲሉ መልእክታቸውን አስተላልፈዋል። የእኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ፣ በድፍን አፍሪካ ብልጽግናን ለማረጋገጥ፣ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው ሲሉም አብይ ተናግረዋል። በመከላከያ ሰራዊት የተገነባው ልዩ ኃይል ከኢትዮጵያ ውጭ ባሉ ዓለም አቀፍ ስምሪቶች ስመጥር ተግባራት ሲፈጽም እንደኖረው ሁሉ ዛሬም እንደ ትላንቱ የኢትዮጵያን ነጻነት፣ የአፍሪካን ሰላም የሚያስከብር አስተማማኝ ኃይል መሆኑን ለመላው ሕዝባችን ለማብሰር እፈልጋለሁ ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ ይህን ንግግር ያደረጉት በኢትዮጵያና በኤርትራ መካከል ጦርነት ይቀሰቀሳል የሚል ከፍተኛ ስጋት ባለበት በአሁኑ ወቅት ነው። አብይ በዚሁ ንግግራቸው የኤርትራን ጉዳይ በቀጥታ አልጠቀሱም። ሆኖም በስቴዲየሙ በትርኢት መልክ የቀረቡ መፈክሮች ጠቅላይ ሚኒስትሩ በቀደሙ ንግግሮቻቸው በተደጋጋሚ የሚያነሱትን የባህር በርና የብሔራዊ ጥቅም ጉዳይን በጉልህ ያሳዩ መሆናቸውን ኢትዮጵያ ኢንሳይደር በዘገባው አመልክቷል። የጠቅላይ ሚኒስትር አብይ ፎቶ የተካተተበት አንደኛው መፈክር ተወደደም ተጠላም ተዘግቶብን አንኖርም የሚል ኃይለ ቃል ይዟል። ሌላኛው መፈክር ደግሞ የኢትዮጵያን ብሔራዊ ጥቅምና ክብር ለማስጠበቅ ተኝተን አናድርም ይላል። ይህ በእንዲህ እንዳለ በትላንቱ ክብረ በዓል ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎች እዝ በ65 ዓመት ታሪክ የፈጸማቸውን ገድሎች ሲዘረዝሩ ኤርትራን አንስተዋል። የእዙ ገድሎች በደርግ ዘመንና በኢትዮ ኤርትራ ጦርነት ወቅት የተፈጸሙ እንደሆኑም ገልጸዋል። በአሁኑ ወቅት ደርዘን ክፍለ ጦሮች በስሩ እንደያዘ የተነገረለት የልዩ ዘመቻዎች እዝ የተመሰረተው በ1953 ዓ.ም የአየር ወለድ ጦር ሲቋቋም እንደሆነ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። በ1970 ዓ.ም የፈረሰው እዙ ከ3 ዓመታት በኋላ 5ኛ አየር ወለድ ብርጌድ በሚል ስያሜ በድጋሚ መመስረቱን ጠቅላይ ኤታማዦር ሹሙ አመልክተዋል። የልዩ ዘመቻዎች ክፍል በ1977 ዓ.ም ወደ 102ኛ አየር ወለድ ክፍለ ጦር ያደገ ቢሆንም የደርግ መንግስት ከ6 ዓመታት በኋላ ሲወድቅ በድጋሚ መፍረሱን ፊልድ ማርሻል ብርሃኑ አስታውቀዋል። ኢህአዴግ ስልጣኑን ከተቆጣጠረ በኋላ በትጥቅ ትግል ወቅት የነበሩ 4 ኮማንዶ ሻለቃዎችን ከተበተነው 102ኛ አየር ወለድ ክፍለ ጦር ከተገኙ አባላት ጋር በማጣመር አጋዜ የተባለ ክፍለ ጦር መመስረቱንም ገልጸዋል። አጋዜ ክፍለ ጦር ለውጡን ተከትሎ በብሔርና በፖለቲካዊ ውግንና ምክንያት ለውጡን ያልተቀበሉ መኮንኖች፣ ባለሌላ ማዕረግተኞችና ወታደሮች በብዛት በመግታታቸው ክፍለ ጦሩ ተዳክሞ ከነበረበት በማንሳት የመከላከያ አመራርና የልዩ ዘመቻ እዝ አመራሮች በውጊያ ውስጥ ደርዘን ክፍለ ጦሮችን በመፍጠር ለእዝና ለቁጥጥር አመቺ ይሆን ዘንድ የልዩ ዘመቻዎች እዝ ተብሎ የተመሰረተ ነው ሲሉ ፊልድ ማርሻል ብርሃኑ አመሰራረቱን በዝርዝር አስረድተዋል። ወደ ቀጣይ መረጃ አለፍን። በጦርነቱ 75 በመቶ የአሸናፊነት ስሌት አለ። ህወሓት እንደ ባለፈው ከበባ የለብንም። በመላው ትግራይ ከህወሓት ስብሰባዎች የተሰማው ባለፉት ቀናት በመላው ትግራይ ከወረዳ እስከ ቀበሌ ሰፋፊ የህዝብ ውይይቶች እየተካሄዱ መሆናቸው ታውቋል። በስብሰባና ውይይቱ ተሳታፊ የሆኑ ምንጮች ህወሓት በክልሉ በርካታ ስፍራዎች እያካሄዳቸው ያሉትን ስብሰባና አጀንዳዎች ሂደቶችን የተመለከተ መረጃ አጋርተዋል። ህወሓት በእነዚህ ስብሰባዎች የውይይት መነሻ ሰነዶችን ያቀረበ ሲሆን ከአባላት ይልቅ አባል ያልሆኑትን ለማግባባት ስለመጣሩ የዜና ምንጩ ቲክቫ ኢትዮጵያ ከታማኝ ምንጮች መስማቱን ዘግቧል። በስብሰባዎች የሚቀርቡት ሰነዶች በህወሓት ጽሕፈት ቤት የተዘጋጁ ሲሆኑ የስብሰባው ተሳታፊዎች የድርጅት አባልና አባል ያልሆኑ መሆናቸው ተጠቅሷል። በአንዱ ስብሰባ የተገኙ የክልሉ ነዋሪ ለዜና ምንጩ በሰጡት መረጃ እኔ በተሳተፉበት የንግድ ማህበረሰብ መድረክ ድርጅታዊ ጽሑፍ ከቀረበ በኋላ አባልና አባል ባልሆኑ ተሰብሳቢ ለምን በህወሓት የተዘጋጀ ሰነድ ታቀርባላችሁ የሚሉና ሌሎች ጥያቄዎች ቀርበዋል ብለዋል። ለቀረበው ጥያቄና ሌሎች ተዛማጅ ጥያቄዎች ከህወሓት ሰብሳቢዎች ከመድረክ ምላሽ መሰጠቱም ተነግሯል። አሁን ላይ ክልሉ ብሔራዊ ኮሚቴ በሚባል ከወታደራዊ፣ ከህወሓት፣ ከጊዜያዊ አስተዳደርና የዲፕሎማሲ ልምድ ካላቸው በተውጣጡ አመራሮች በመመራት ላይ መሆኑን ህወሓት ለተሰብሳቢዎች ይፋ አድርጓል። ለውይይት የቀረቡ ሰነዶችም በዚህ ብሔራዊ ኮሚቴ የተሰናዳ መሆኑን ለተሰብሳቢዎች የተገለጸ ሲሆን ስብሰባዎቹን እየመሩ ያሉ ሰዎችም የኮሚቴውና የህወሓት ከፍተኛ አመራሮች ስለመሆናቸው ዘገባው አመልክቷል። የሁኔታ ትንተና ያደረገው ኮሚቴው ትግራይ እንደባለፈው የጦርነት ዓመታት ከበባ ላይ አይደለችም ብሏል። ከጥቅምት 2013 እስከ ጥቅምት 2015 ዓ.ም የነበረው ጦርነት በከበባ ላይ ሆኖ የተደረገ ሲሆን አሁን ግን ክልሉ በሌሎች ኃይሎች ተደግፎ እንዳለ ለተሰብሳቢው ተብራርቷል። የህወሓት ሰብሳቢዎች በስም ያልጠቀሱት የውጭ ሀገራት ድጋፍ እንዳለ አመልክተዋል። ከየትኛው የፋኖ አመራር ክንፍ መሆኑ ግልጽ ባይሆንም ህወሓት ከፋኖ ኃይሎችና ከኤርትራ መንግስት ጋር ስልታዊ ግንኙነት እንዳለው ለተሰብሳቢው መገለጹ የቲክቫ መረጃ አመልክቷል። የህወሓት አመራር ከባለፈው ዓመታት የተሻለ የተጠናከረ ከላይ እስከታች ወጥና የተናበበ ስለመሆኑ ለተሰብሳቢው ተብራርቷል። በቀድሞ ጦርነቱ የትግራይ ኃይሎች አመራር የነበሩት በክህደት የተፈረጁ ሲሆን በተለይ የነ ጀነራል ጻድቃንና የስምረት ፓርቲ መስራቾች ሴላቸው ከህወሓት መዋቅር ሙሉ በሙሉ መቆረጡን ኮሚቴው ለተሰብሳቢዎች ሲገልጽ ተሰምቷል።
ህወሓት በእነዚህ ስብሰባዎች ከሃዲ ሲል የፈረጃቸውን ከህወሓት መዋቅር መጥረግና ከፋኖ ኃይሎችና ከሻዕቢያ መንግስት የተፈጠሩ ስልታዊ ግንኙነቶችን ባለፉት 2 ዓመታት ከተመዘገቡት ከፍተኛ ድሎች መካከል ቀዳሚዎች አድርጎ መሳሉን የተነገረው። በስብሰባው የተካፈሉ ህወሓት የተተኳሽ እጥረት እንደሌለበት መግለጹን፣ ዳግም ጦርነት ከተጀመረ ህወሓት 75 በመቶ አሸናፊነት ተማምኖና አስልቶ እንደሚዋጋ መግለጹን ለዜና ምንጩ ተናግረዋል። የውጊያው ዋና ዓላማ በወረራ የተያዙ የትግራይ ግዛቶችን ማስመለስ እንደሆነ በህወሓት ስብሰባዎች የተገለጸ ሲሆን መድረኩን የመሩ ካድሬዎች አሸናፊነትን አንጸባርቀዋል። ተሰብሳቢዎቹ ታዲያ በአመዛኙ መልሶ ጦርነት እንዲካሄድ ፍላጎት እንደሌላቸው የገለጹ ሲሆን ነገሮች በፕሪቶሪያ የሰላም ስምምነት እንዲቋጩ ፍላጎታቸውን ማንጸባረቃቸውን ምንጮች ገልጸዋል። በተያያዘ በክልሉ የጦርነት ስጋት የተነሳ አሁንም በባንኮች የተከሰተ የጥሬ ገንዘብ እጥረት ተባብሶ መቀጠሉን፣ በየብስና በሰማይ ወጣቶች ትግራይን የመልቀቅ ፍሰት ማቆሚያ እንዳልተገኘለት ተሰብሳቢዎች ከህወሓት ሰብሳቢዎች መግለጻቸውን ዘገባው አመልክቷል። በቀጣይ ርዕስ ኢሳያስ ስለ ጦርነት ማስጠንቀቂያው። በዓለም ዙሪያ የሚከሰቱና ሊከሰቱ የሚችሉ ቀውሶችን የሚከታተለው ክራይሲስ ግሩፕ ኢትዮ ኤርትራን በተመለከተ የሰጠውን ማስጠንቀቂያ ኤርትራ ውድቅ አድርገዋለች። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ተቋሙ ላይ ገለልተኝነት ጥያቄ በማንሳት የጦርነት ማስጠንቀቂያውን አጣጥሏል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ዓለም አቀፉ ክራይሲስ ግሩፕ ያወጣውንና በአፍሪካ ቀንድ ያለውን ውጥረት ለመቀነስ ያለመን የተባለውን ሪፖርት በጽኑ ተችተዋል። የማነ በይፋ ኤክስ ገጻቸው ላይ የመሰቡ ጆርናል የድረገጽ ትንታኔን ዋቢ በማድረግ እንደገለጹት የድርጅቱ ሪፖርት ሚዛናዊነት የጎደለውና የኢትዮጵያን የባህር በር ፍላጎት ከግዛት ጥያቄ ወደ ኢኮኖሚ አስፈላጊነት በመቀየር ዓለም አቀፉ ማህበረሰብ እንዲቀበሉ የማድረግ ስልታዊ አካሄድ ነው ብለዋል። በትላንትናው ዕለት ባሰፈሩት ልጥፍ ሚኒስትሩ የጥናት ቡድኑ ኢትዮጵያ የምትፈልገውን ሉዓላዊ የባህር በር እንደ አንድ ሕጋዊ ጥያቄ አቅርበዋል ሲሉ ተችተዋል። የማስታወቂያ ሚኒስትሩ ከመልእክታቸው ጋር ያያያዙት ትንታኔ ሉዓላዊ የሚለው ቃል ጥያቄው ከንግድና ከሎጂስቲክስ ባለፈ ወደ ግዛት ይገባኛል ጥያቄ መሸጋገሩን ያሳያል። ኢትዮጵያ በአሁኑ ወቅትም ቢሆን በተለያዩ ስምምነቶች የባህር በር እያገኘች ባለበት ሁኔታ ጥያቄው ሉዓላዊ ተብሎ መጠራቱ የሌላን ሀገር ሉዓላዊ ግዛት የመጠየቅ ያህል እንደሚቆጠር ተመልክቷል። ሪፖርቱ በኢትዮጵያ በኩል ያለውን የባህር በር ፍላጎትና በኤርትራ በኩል ያለውን የሉዓላዊነት ስጋት እንደ እኩል ቅሬታ አድርጎ ማቅረቡን ትንታኔው ይቃወማል። ጦርነት ቀስቃሽ ንግግሮችና የተሸፈኑ ዛቻዎች የሚመጡት ከአዲስ አበባ እንደሆነ የጥናት ቡድኑ ራሱ ቢገልጽም በመጨረሻው ድምዳሜ ላይ ግን ሁለቱንም ወገኖች እኩል ተጠያቂ ለማድረግ መሞከሩ የሪፖርቱን ተአማኒነት ያጎድለዋል ሲል የኢሳያስ አስተዳደር ተቃውሞ አሰምቷል። በዚህ የማስታወቂያ ሚኒስትሩ መልእክት የተነሳው ሌላ ቅሬታ የጥናት ቡድኑ ለኢትዮጵያ ፌዴራል መንግስት የሚል ህጋዊ መጠሪያ ሲሰጥ ለኤርትራ ግን አምባገነን ስርዓት የሚል ቃል መጠቀሙን ነው። ይህ የቃላት አጠቃቀም ኢትዮጵያን እንደ መደበኛ የፖለቲካ ተዋናይ፣ ኤርትራን ደግሞ እንደ አስቸጋሪ አካል አድርጎ ለመሳል የታቀደ አድሎ ነው ሲሉ ሚኒስትሩ ተችተዋል። የኤርትራ ሉዓላዊነት በስጋ ስሜት ላይ የተመሰረተ ሳይሆን በአልጀርሱ ስምምነትና በድንበር ኮሚሽኑ የመጨረሻና አስገዳጅ ውሳኔዎች ላይ የተመሰረተ ህጋዊ መብት መሆኑን መግለጫው አስምሮበታል። በቀጣይ መረጃ የጦር ሰፈሩ ለድርድር ቀረበ። ራሷን ከሶማሊያ የተለየች ነፃ ሀገር መሆኗን ያወጀችው ሶማሊላንድ አሜሪካ በግዛቷ ውስጥ ማዕድናት እንድታወጣና ወታደራዊ ሰፈር እንዲኖራት እንደምትፈቅድ አስታውቃለች። በቅርቡ ከእስራኤል ባገኘች የመጀመሪያ የሀገርነት እውቅና ምክንያት ከፍተኛ ተቃውሞና ውዝግብ የተፈጠረባት ሶማሊላንድ ከተጨማሪ ሀገራት እውቅና ለማግኘት በምታደርገው ጥረት ውስጥ ነው ለአሜሪካ ያላትን ፈቃደኝነት የገለጸችው። የሶማሊላንድ መንግስት ሚኒስትር የሆኑት ሀዳር ሄሴን አብዲ ለፈረንሳይ ዜና ወኪል ኤኤፍፒ እንደተናገሩት አሜሪካ ማዕድናትን ለማውጣትና የጦር ሰፈር እንድትመሰርት ሀገራቸው ፈቃደኛ መሆኗን ገልጸዋል። ከ1991 አንስቶ ከሶማሊያ ተገንጥላ ራሷን እንደ ነፃ ሀገር የምትቆጥረው ሶማሊላንድ ከጥቂት ወራት በፊት ከእስራኤል የመጀመሪያውን ዓለም አቀፍ እውቅና ማግኘቷ የሚታወስ ነው። ይህንን እውቅና ማግኘቷን ተከትሎም እስራኤል በግዛቷ ወታደራዊ ጦር ሰፈር እንድትመሰርት የፈቀደች ሲሆን በዚህ ጉዳይ በቅርቡ ሁለቱ ስምምነት እንደሚፈራረሙ ይጠበቃል። አሁን ደግሞ ለአሜሪካም ተመሳሳይ ፍቃድ ለመስጠት ዝግጁ መሆኗን ገልጻለች። አሜሪካ የሶማሊላንድ ጎረቤት በሆነችው ጅቡቲ ውስጥ የባህር ኃይል ጦር ሰፈር ያላት መሆኑ ይታወቃል። ጅቡቲና ሶማሊላንድ ቀይ ባህርንና የኤደን ባህረ ሰላጤን በሚያገናኘው ባቤል መንደብ ሰርጥ ላይ የሚገኙ ስትራቴጂያዊ አቀማመጥ ያላቸው ሀገራት ናቸው። ሶማሊላንድ ለአሜሪካ ይህን መደራደሪያ ያቀረበችው ፕሬዚዳንት ትራምፕ እምቅ ሀብት ካላቸው ሀገራት ጋር ጥብቅ ግንኙነት ለመመስረት ጥረት እያደረጉ ባለበት በዚህ ወቅት ነው። በቀረበው መደራደሪያ ፕሬዚዳንት ትራምፕ ከተስማሙ ለሶማሊላንድ እውቅና መስጠት ይጠበቅባቸዋል። የሶማሊላንድ መንግስት ሚኒስትር የሆኑት ሀዳር ሄሴን አብዲ ዩናይትድ ስቴትስ ማዕድናትን እንድታወጣ የተለየ ፍቃድ ለመስጠት ፈቃደኞች ነን፣ በተጨማሪም የጦር ሰፈር እንዲኖራት በራችን ክፍት ነው በማለት ሶማሊላንድ ያላትን ፍላጎት በግልጽ ተናግረዋል። የእስራኤል የቅርብ ወዳጅ የሆነችው አሜሪካ እስካሁን ለሶማሊላንድ እውቅና ለመስጠት ውሳኔ ላይ አልደረሰችም። ነገር ግን በአሜሪካ መንግስት ውስጥ ያሉ ባለስልጣናት እውቅና እንዲሰጥ ግፊት እያደረጉ ነው። አሜሪካ እስራኤል ለሶማሊላንድ እውቅና መስጠቷ የራሷ መብት መሆኑን የገለጸች ሲሆን
ምንም እንኳን ፕሬዝዳንት ትራምፕ ከፓርቲያቸው ሪፐብሊካን አንዳንድ አባላት ግፊት ቢደረግባቸውም ተመሳሳይ እርምጃ እንደማይወስዱ መግለጻቸው ይታወሳል። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በቅርቡ እስራኤል በሀገራቸው የማዕድን ሀብት በማውጣት ውስጥ እንድትሳተፍ ፍላጎት እንዳላቸው ጠቁሞ ነበር። ምንም እንኳን በገለልተኛ ጥናት የተረጋገጠ ባይሆንም ሶማሊላንድ በአሁኑ ወቅት በዓለም ላይ ተፈላጊ ከሆኑት መካከል በሊቲየም፣ በኮልተን እና በሌሎች ማዕድናት የበለጸገች መሆኗን ባለስልጣናቷ ይናገራሉ። በተመሳሳይ ሚኒስትር ሃዳር ሁሴን አብዲ እስራኤልም በሶማሊላንድ ውስጥ ወታደራዊ ሰፈር የምትመሰርትበት እድል ሊኖር እንደሚችል ጠቁመዋል። ከ30 ዓመታት በላይ በማንም እውቅና ያላገኘ ነፃ መንግስት የመሰረተችውን ሶማሊላንድን እንደ ግዛቷ አካል የምትቆጥራት ሶማሊያ የእስራኤልን እውቅና ተከትሎ ጠንካራ ተቃውሟን በተለያዩ መድረኮች አሰምታለች። የአፍሪካ ህብረት፣ የተባበሩት መንግስታት እንዲሁም ሀገራትና ቀጠናዊ ድርጅቶች የሶማሊላንድን እውቅና ተቃውሞ ከሶማሊያ መንግስት ጎን መቆማቸውን ቢቢሲ በዘገባው አስታውሷል። ወደ ቀጣይ ርዕስ አለፍን። ውዝግብ ያስነሳው የጀነራሉ ጉዞ። የጀነራሉ ጉዞ ውዝግብ አስነስቷል። ሰውየው ህጋዊ አይደሉም፣ እንደውም በብዙ ወንጀሎች የሚፈለጉ ናቸው የሚል ጥያቄም አስነስቷል። ጀነራሉ ከበርካታ ወራት የህዝብ እይታ ውጭ መሆን በኋላ ከሰሞኑ ብቅ ብለው በአንድም ይሁን በሌላ መልኩ ወግተውኛል ያሏቸውን ኃይሎች በስም አንድ ሁለት ብለው በመጥቀስ አጥብቀው ኮንነዋል። በዚሁ ክስ ውስጥ ስማቸው ከተጠቀሱት አካላት መካከልም ህወሓትና የኤርትራ መንግስት ይገኙበታል። ሰውየው በአሁኑ ሰዓት በሱዳን በተቀጣጠለው የእርስ በእርስ ጦርነት አንደኛው የተዋጊ ክፍልን በመምራት እየተዋጉ ያሉት ጀነራል መሐመድ ሐምዳን ዳጋሎ ናቸው። ጀነራሉ በቅርቡ ወደ ኡጋንዳ ኢንቴቤ በማምራት ከኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ጋር ቁጭ ብለው የመከሩ ሲሆን ጀነራሉን የሚፋለሙት ሌላኛው የጦርነቱ ተዋናይ ጀነራል አብዱል ፈታህ አልቡርሃን ኡጋንዳ እንዴት ጀነራል መሐመድ ሐምዳን ዳጋሎን ትቀበላለች በማለት ከፍ ያለ ተቃውሟቸውን አሰምተዋል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ጀነራል ዳጋሎን ተቀብለው ካነጋገሩ በኋላ ጉዳዩን በተመለከተም በኤክስ ገጻቸው መልእክት አስፍረው ታይተዋል። መልእክቱም ዛሬ ከፈጥኖ ደራሹ መሪ ከጀነራል ሐምዳን ዳጋሎ ጋር ተገናኝተን ተወያይተናል። እኔ ሁሌም እንደምለው መፍትሄው ንግግርና ውይይት ነው ሲሉም ነበር ያስታወቁት። ጀነራል ዳጋሎ ከሙሴቬኒ ጋር ቁጭ ብለው ከመምከራቸው ባሻገር በዚያው በኡጋንዳ ከሚገኙ የሱዳን ማህበረሰብ አባላት ጋርም የተነጋገሩበት ሁኔታም ታይቷል። ዳጋሎ በዚህም ወቅት በሱዳን የእርስ በርስ ጦርነት ውስጥ ለጀነራል አልቡርሃን ድጋፍ በመስጠት ወግተውኛል ያሏቸውንም አካላት በስም እየጠሩ ሲኮንኑም ታይተዋል። አንደኛው ለሱዳን ጦር ድጋፍ ሰጥቷል የተባለው የህወሓት ታጣቂ ሲሆን ኤርትራና ግብፅም በተመሳሳይ መልኩ ስማቸው ተነስቷል። ጀነራሉ ከዚህ ቀደም የዛሬ 3 ዓመት የሱዳን የእርስ በርስ ጦርነት የፈነዳ ሰሞን ወደ ኢትዮጵያ እንደዚሁም ወደ ኤርትራም ሳይቀር ጉዞ አድርገው የነበረ መሆኑ የሚታወስ ነው። በመጨረሻ ግን በተፈጠረው የኃይል አሰላለፍ ኤርትራና ግብፅ አካሄዳቸውን የእሳቸው ተፋላሚ ከሆኑት ጀነራል አብዱል ፈታህ አልቡርሃን ጋር ያደረጉበት ሁኔታ ታይቷል። ዳጋሎ ከዚህ ጋር በተያያዘም በሱዳን የእርስ በርስ ጦርነት ለሱዳን ጦር የድሮን ድጋፍ ጭምር እየሰጡ ነው ያላቸውን ሀገራት ሳይቀር ለማጥቃት በይፋ ዛቻ ያሰሙበት ሁኔታም ነበር። በዚህ ረገድም በተለይ ኤርትራ የዚሁ የጀነራል መሐመድ ሐምዳን ዳጋሎ የጥቃት ኢላማ ልትሆን ትችላለች የሚል ስጋት አድሮ የነበረ ሲሆን እስካሁን ባለው ሁኔታ ግን የታየ አዲስ ነገር የለም። የጀነራል መሐመድ ሐምዳን ዳጋሎን እንቅስቃሴ በጥብቅ የሚከታተለው የአልቡርሃን መንግስት ግን የኡጋንዳ መንግስት እንዴት ይህን ሰው ተቀብሎ በይፋ ያነጋግራል በማለትም ጉዞውን በጥብቅ ያወገዘበት ሁኔታ ታይቷል። ኡጋንዳ ከሱዳን ጋር በድንበር የምትጋራ ሀገር አይደለችም። ወደ ቀጣይ መረጃ አለፍን። ታጥቆ ወደ ፕሬዝዳንቱ መኖሪያ የገባው ሰው ተገደለ። የአሜሪካ ሴክሬት ሰርቪስ በትራምፕ ማር-a-ላጎ ሆቴል የወሰደው እርምጃ። አንድ የታጠቀ ሰው በፍሎሪዳ ወደሚገኝ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የማር-a-ላጎ መኖሪያ ከገባ በኋላ በጥይት ተመቶ መሞቱን የአገሪቱ የደህንነት መስሪያ ቤት አስታወቀ። ሴክሬት ሰርቪስና የደህንነት አባላት ግለሰቡን እንዲቆም ተደርጎ ሲተኩስበት ሽጉጥና የነዳጅ መያዣ ቆርቆሮ ይዞ እንደነበር ተገልጿል። ክስተቱ የተፈጠረው ትላንት እሁድ ማለዳው ላይ እንደነበር የቢቢሲ ዘገባ አመልክቷል። ታጥቆ ወደ ፕሬዝዳንቱ መኖሪያ በመግባቱ እርምጃ የተወሰደበት ግለሰብ ማንነት የተለየ ሲሆን ግለሰቡ ኦስቲን ቲ ማርቲን የሚባል መሆኑን ባለስልጣናት ገልጸዋል። ግለሰቡ በሰሜን ካሮላይና በምትገኘው ካሜሮን መወለዱን መረጃው አመልክቷል። በሰሜን ካሮላይና የሚኖሩ ቤተሰቦቹ እሁድ ጠዋት ላይ ግለሰቡ መጥፋቱን ለፖሊስ አስታውቀው እንደነበር ተገልጿል። ፖሊስ ማርቲንን በተመለከተ ከዚህ በፊት ምንም አይነት መረጃ እንዳልነበረው የገለጸ ሲሆን በፍሎሪዳ እየተካሄደ ባለው ምርመራ ውስጥም እንዳልተሳተፈ አስታውቋል። ባለስልጣናት ሽጉጡን ከኖርዝ ካሮላይና ወደ ፍሎሪዳ በሚመጣበት ወቅት ገዝቶት እንደሆነ በማጣራት ላይ መሆኑን የሲቢኤስ ዘገባም አመልክቷል። ፕሬዝዳንቱን የመጠበቅ ኃላፊነት ያለው ሴክሬት ሰርቪስ ቃል አቀባይ አንቶኒ ጉግሌሚ ክስተቱን ተከትሎ ዛሬ ጠዋት በማር-a-ላጎ ጥበቃ በሚደረግለት ስፍራ ውስጥ ያለ ፈቃድ የገባ ግለሰብ ከተመለከቱ በኋላ ተኩሰውበታል ሲሉ ሁኔታውን የተመለከተ መረጃ በኤክስ ገጻቸው ላይ አስፍረዋል። አክለውም ተጠርጣሪው በማር-a-ላጎ ሰሜናዊ በር አጠገብ ሽጉጥና የነዳጅ ቆርቆሮ ይዞ ታይቷል ብለዋል። የአካባቢው የፓልም ቢች ካውንቲ ፖሊስ በበኩሉ ግለሰቡ ትዕዛዝ አልቀበልም በማለቱ የጸጥታ ኃይሎች ተኩሰው እንደገደሉት ገልጿል።
ፖሊስ የያዘውን ሽጉጥና ቆርቆሮን እንዲጥል ቢነግረውም ግለሰቡ ግን የነዳጅ ቆርቆሮን ካስቀመጠ በኋላ ሽጉጡን ለመተኮስ በማነጣጠሩ የጸጥታ ኃይሎች የፈጠነ እርምጃ ወስደውበታል። ፖሊሶቹ ካሜራ በልብሳቸው ላይ መገጠሙንና ምንም አይነት ጉዳት የደረሰበት የህግ አስከባሪ አካል እንደሌለ ፖሊስ ገልጿል። የአሜሪካ የደህንነት መስሪያ ቤት ዳይሬክተር ሺን ኩራን እሁድ ዕለት ከድርጊቱ በኋላ ወደ ፍሎሪዳ መጓዛቸውን ኤጀንሲው በመግለጫው አያይዟል። በማር-አላጎ የሚገኘው የጸጥታ ሁኔታ እጅግ በጣም ጥብቅ ሲሆን የአካባቢው የፓልም ቢች ፖሊሶች ከውጭ፣ የደህንነት ሰራተኞች ደግሞ የመኖሪያ ግቢውን ከውስጥ ይጠብቃሉ። ጎብኚዎች እንዲሁም መኪኖቻቸውና ቦርሳዎቻቸው በአነፍናፊ ውሾችና በኤክስሬ ማሽን የታገዘ ፍተሻ ይደረግላቸዋል። ትራምፕ ከዚህ በፊትም በርካታ የግድያ ሴራዎች ወይም ሙከራዎች ኢላማ መሆናቸው ይታወሳል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ